የኢትዮጵያን ሱባኤ አንቆ የያዘው? ምንድነው የእኛን ጸሎት አንቆ የያዘው? 365 ቀን እያመሰግን ስብሐተ ነግህ በአንዳንዱ ይቆማል። በአንዳንዱ ሰዓታት ቢያንስ በመጀመሪያዎቹ 7 ቀናት ቢያንስ ኪዳን ይደርሳል። በገዳማቱ ማይቆም ምንድነው አንቆ የያዘው የእኛን ነገር? ለምን እግዚአብሔር መዓቱ አልተመለሰም? ምንድነው የገጠመን? ደግሞ እንመጻደቃለን። አሁንም በሱባኤያችን ሳይቀር እንመጻደቃለን። በጾማችንም እንመጻደቃለን። በምህላችን እንመጻደቃለን። አያችሁ ለምን ፍሬ እንደማናፈራ? የሚመጻደቁት ደግሞ በእኛ ላይ ነው መጣው። ይሄንንም ማመን ጥሩ ነው ዲያቆን። የምትመጻደቁት በእኛ ላይ መሆኑ ደግሞ እሱ ሌላ አስገራሚ ነው። ግን ጸሎታችሁ አይሰማም። እንዴት ነው የማይሰማው? ያው ወደ ስዕል ነው የምትጸልዩት። ሊሰማ ወደማይችል ሊናገር ወደማይችል ስዕል ነው የምትጸልዩት። ግዑዝ ነገር ነው የምትጸልዩት። ወደ እግዚአብሔርም ከተጸለየ የምትጸልዩት እናንተ በስዕሉ በኩል አድሮ ትሉናላችሁ። እግዚአብሔር በስዕል ላይ አድራለሁ ብሎ ያለበት የለም። ግን ጥሩ ጥያቄ ነው የጠየቀው ዲያቆን። እሺ ይቀጥሉ ዲያቆን። በመጀመሪያዎቹ 7 ቀናት ቢያንስ ኪዳን ይደርሳል። በገዳማቱ ማይቆም ምንድነው አንቆ የያዘው የእኛን ነገር? ለምን እግዚአብሔር መዓቱ አልተመለሰም? ምንድነው የገጠመን? ደግሞ እንመጻደቃለን። አሁንም በሱባኤያችን ሳይቀር እንመጻደቃለን። በጾማችንም እንመጻደቃለን። በምህላችን እንመጻደቃለን። አያችሁ ለምን ፍሬ እንደማናፈራ፣ ለምን እንደማንጠቀም፣ እንደ ግለሰብም እንደ ማህበረሰብም በሕይወታችን ለምን ለውጥ የለም? ለዚህ ነው አንዱን መሰረታዊ እሾህ እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከታች ታውቃላችሁ። አንዳንድ ሐረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሐረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከታች እንደ ሐረግ ጥምጥም አድርጎ የያዘ በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠመብን ፍሬ እንዳናፈራ አንቆ የያዘ አንዱና መሰረታዊው ችግር ፈሪሳዊነት ነው። ምን አለ መጨረሻ አካባቢ ላይ አይተልኛል። የፀሐዩ ክርስቶስ ብርሃን እንዳያበራልን ዛፉ ኢትዮጵያን ሱባኤ አንቆ የያዘው ታውቃላችሁ። አንዳንድ ሐረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሐረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከታች እንደ ሐረግ ጥምጥም አድርጎ የያዘ በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠመብን ፍሬ እንዳናፈራ አንቆ የያዘን ተረት ነው። ተረትና የተረት መጽሐፍ ነው ዲያቆንዬ። ተረትና የተረት መጽሐፍት ነው። እነዚህን አረግ እኔ ያውቃቸዋለሁ። የከተሜ ልጆች እንኳን ብዙም አያውቁትም። ነዳጊ ምናምን ነገር ማለት ነው። ያው እነሱ ከ4 ኪሎ ፒያሳ ከፒያሳ ቦሌ ነው የሚሄዱት። እዛ ደግሞ አረግ የለም። እኛ ግን ገጠር ያደገን ሰዎች አረጉ ይሄ አሽክላ የሚባል አረግ አለ፣ ቀይ አረግ የሚባል አለ፣ አዞ አረግ የሚባል አለ። በጣም ብዙ የአረግ ዝርያዎች አሉ። እና ወይ ደግሞ ልክ የአረግ ዝርያ የሚመስል ደግሞ ሌላ ተሳቢ የሆነ አለ። መሬት ለመሬት ልክ እንደዚህ እንደ ወይን ቅጠል እንደ ወይን ሐረግ የሆነ ነገር ጠንካራ የቆመ ሊይዘው የሚችል ነገር ካገኘ ሄዶ ላዩ ላይ ጥምጥም ነው የሚለው እና ዛፉ እንዳለ በዛ በተጠመጠመበት ሐረግ ይሸፈናል። እድገቱ ምንድነው ይያዛል። ወይ ደግሞ ባቄላና ስንዴ፣ በተለይ ባቄላ እንደዚህ ባቄላ ላይ በጣም ትወጣለች፣ አተርም ላይ ትወጣለች። ግን ባቄላን ደግሞ በተለይ አንድ አለች ቢጫ ናት፣ በጣም ትንሽዬ ነች፣ ቀጭን ናት። ምን ነበር የምትባለው? አንድ አረጋለች ባቄላ ላይ የምትወጣ የምትጠመጠም አለች።
እንደኔ ገጠር ያደጋችሁ ሰዎች እስኪ ንገሩኝ። ገጠር ያደጋችሁ ባቄላ ላይ ትወጣለች እና ባቄላ ገና በእድገቱን ነው የምትቃጨው። በቃ አንዴ አናቱ ላይ ከወጣ በፍጹም አያድግም፣ በፍጹም አያድግም። ምስጥ ነው የአር ትል አይደለም፣ አረም ነው፣ የአረም ዝርያ ነው፣ የአረም ዝርያ ነው። ኑግ ላይ ትወጣለች። ኑግ ሲዘራም ኑግ ላይ ትወጣለች፣ ባቄላ ላይ ትወጣለች። እሺ መጠን ነው የሚባለው። በእናንተ አካባቢ መጠን ሊሆን ይችላል። ቢጫ ነች። እኔ አካባቢ ላይ ግን የሆነ ስም አላት። ባስላይ ልክ ነህ። መጠን ነው ሀረግሬሳ አይደለም። ፋና ሀረግሬሳ ሌላ ነው። ጮጎጊት ጮጎጊት የምትባለዋም አለች። ልክ ነህ። ጮጎጊት የምትባለዋም አለች። የእሱ አይነት ዝርያ ሆና ቀጭን ናት። እስኪ ባቄላ እንትኑ ላይ ልፈልግ ምናልባት ካለች። በተለያየ ቦታ ላይ ሊሆን ይችላል። ቢጫ ነች፣ ግን ከለሯ ቢጫ ናት። ቢጫ ነገር ነች። ኖ እንስላል አይደለም። እንስላል ትልቅ እኮ ነው። በቃ እንትንን እድገትን በስርዓት ነው የምትገታው። መጠኔ ነው የምትባለው በኦሮምኛ አደ ነው። በኦሮምኛ አላውቃትም፣ ግን አሁን ለተናገረው ነገር ሀረጉም እንዳለ ሆኖ በጣም በቃ ገላጭ ነች አልኩ። እሷ ገላጭ ናት። እዚህ ምርጥ ነገር ስለሆነ የሚያቀርቡት ይሄ ባቄላ እርሻ ነው፣ ግን ይሄ በልማት የተሰራ ስለሆነ አያሳዩትም። ግን እዚህ ባቄላ በጣም ነው የምትወደው። ጥምጥም ነው የምትለው። ቢጫ ነገረች እና አናቱ ላይ ወጣ። ባንዴ ነው የምታድገው። ባንዴ ቱር ብላ ታድግና ቶሎ ጭንቅላቱ ላይ ወጣ። እሷን ወደ ላይ ቀረግና ሌላውን በሙሉ ጭምድድ አድርጋ እንደዚህ ላው ላይ ጥምጥም ነው የምትለው። እንደ ሊድ ክር ነው የምትጠመጠምበት። ዲያቆኑ ያለው እና እሷ የወጣችበት ባቄላ ፍሬ አያፈራም እና በጣም ልክ እንደ ያ ሴቭድ ቴንክ ዩ ብራዘር አሽክት ነው የምትባለው። አሽክት ቴንክ ዩ ብራዘር። ና ግባ አንተ ና አንተ ግባ። አሽክት በእኛ አካባቢ አሽክት ነው የምትባለው። ቴንክ ዩ ሴቭድ ና ልክ ላለሁ አንድ አፍታ ብቅ በና ሰላም በለኝ። በጣም ደስ ስላሰኘኝ ከቻልክ ና አሽክት። አዎ እሽክት ነው አሽክት። በደንብ አስታውስኳት። ቴንክ ዩ እንደዚህ አይስታወሩ። ብራዘር እንዴት ነህ? ሴቭድ ጌታ ይባርክህ። ያው ድምፅህን ልስማ ብዬ ነው። አሽክት ነው የምትባለው። እንዴት ናቸው ኤርሚዬ? ደህና ነኝ ጌታ ይመስገን። እንዴት ነህ? እንደኔ አሰላ አካባቢ ነው የምኖረው እና የት አካባቢ? አዎ እዚሁ አሰላ አካባቢ ነው ትኖረው። ኦኬ ትወጣለች እናንተም አካባቢ ላይ አሽክት ነው የሚባለው። አሽክት ያ ቢጫ ነገር ነች አይደል? እንደ ቢጫ ነገር ቀጫጭን አረግ ነገር ሄዳ ላው ላይ ነው የምትጠመጠው። ባቄላም በተለይ በጣም ነው የምፈልገው። በትክክል ቴንክ ዩ። አሽክት ትባላለች። ልክ ነው። እኔም የአርሲ ልጅ ስለሆንኩኝ እኔ አርባው ውስጥ ነው ወንድማችን ነው እዚህ ጭላሉ አውራጃ ዋና ከተማችን ላይ አሰላለን። እሷ የወጣችበት ባቄላ ወንድሞቼና እህቶቼ በፍጹም ቶሎ በአረም ገና በለጋነቱ ገና በህፃነቱ ነው ባቄላውን የምናርመው።
እንጂ አንድ የመጠምጠም ከጀመረ ከላዋ ላይ እንኳን ፈቅፍቃ እንኳን ልታስነሳት አትችልም። አደገኛ ሆነች አረም ናት። እድገቱ ይገታል። ስለዚህ ፍሬ ያፈራል። እሺ ዲያቆኑ ምን አሉ? ያሽክላውን ቶ ደን ጫካ ያለበት ሀገር ነው አርባ ጉጉ የተወለድኩት ማለት ነው። እና ምን አሉ? እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከታች ታውቃላችሁ። አንዳንድ ሀረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሀረግ አይታችሁ ታውቃላችሁ? አሁን እንደዚህ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከታች እንደ ሀረግ ጥምጥም አድርጎ የያዘ በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠ ኢትዮጵያን ሱባኤ አንቆ የያዘው ምንድን ነው? የእኛን ጸሎት አንቆ የያዘው የፀሐይ ክርስቶስን ብርሃን አላገኙም ማለት ነው። ለዚህ ነው በጨለማ ውስጥ ያሉት። ብፁዕነታቸው ብፁዕ አቡነ ማርቆስ ጨለማ ውስጥ ነው ያለኑ ብለው ያሉት። ዲያቆኑ ይኸው እየተናገረ ነው። ፀሐይ የሆነው ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳያበራ እላያቸው ላይ የተጠመጠመ እንደ አረግ እንደ አሽክላ ዛፍ ላይ እንደሚጠመጠም አረግ ወይ ደግሞ ባቄላ ላይ እንደምትጠመጠም እኔ ገበሬው ኤርሚያስ ስሟን እንኳን በረሳት ወንድሜ ያስታውሰኝ አሽክት ትባላለች። ጮጎጊትም የሚባላል በኑግና በተለይ ኑግ በሚባለውና ባቄላችን ላይ እንደዚሁም አተርም ላይ አተር እንኳን እዛው ስለሚጋደም ምንም ችግር የለው። ግን ባቄላን እንደዚህ ወደ ላይ የቆመ ነገር በጣም ነው የምትፈልገው። ቶሎ ተጠምጠማ ወርታይ ቀብራት ይዘዋለች። እድገቱ እንዲገታ ታደርጋለች። ፍሬ እንዳያፈራ ታደርጋለች። ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳሽክትና ወይ ደግሞ አሽክላ የሚባል አረግ አለ። አሽክላ የሚባልም አረግ ዛፍ ላይ ይጠመጠማል። ምንድነው እድገቱን የከለለው? ምንድነው ፀሐዩ ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳይወጣ ያደረገው? አንዱ ፈሪሳዊነት ነው። ፈሪሳዊነት ብቻ ግን አይደለም። ፀሐዩ ክርስቶስ እንዳያበራላቸው ያደረጋቸው ምንድነው ከተባለ ክፉ የአሮጊቶች ተረት ትምህርት ነው። አንዴ ስሙት፣ ከዛ ሀሳብ እንሰጡበታል። ኢትዮጵያን ሱባኤ አንቆ የያዘው ምንድነው? የእኛን ጸሎት አንቆ የያዘው ምንድነው? የእኛን ጾም አንቆ የያዘው 365 ቀን እየቀደስን 365 ቀን እያመሰግን ስብሐተ ነግህ በአንዳንዱ ይቆማል። በአንዳንዱ ሰዓታት ቢያንስ በመጀመሪያዎቹ 7 ቀናት ቢያንስ ኪዳን ይደርሳል። በገዳማቱም ላይ ምንድን ነው አንቆ የያዘው የእኛን ነገር? ለምን እግዚአብሔር መዓቱ አልተመለሰም? መጠየቅ ያለበት ጥያቄ ነው። ምንድን ነው የገጠመን? ደግሞ እንመጻደቃለን። አሁንም በሱባኤያችን ሳይቀር እንመጻደቃለን። በእኛ ላይ ያው በጾማችንም እንመጻደቃለን። እንዳይጾም ያለው በምላችን እንመጻደቃለን። አያችሁ ለምን ፍሬ እንደማናፈራ ተመጻደቂ፣ ለምን እንደማንጠቀም እንደ ግለሰብም እንደ ማህበረሰብም በሕይወታችን ለምን ለውጥ የለም? ለዚህ ነው አንዱን መሰረታዊ እሾህ እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከታች ታውቃላችሁ። አንዳንድ ሀረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሀረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከታች እንደ ሀረግ ጥምጥም አድርጎ የያዘ በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠ በቃ ነው ፈልገው የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ። ስለዚህ ኦርቶዶክሳውያን የፀሐዩ የክርስቶስ ብርሃን ገና አልበራላቸውም፣ አላገኛቸውም ማለት ነው። የፀሐዩ ክርስቶስ ብርሃን ስላላገኛቸው ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለ ነው አሉ። እውነታቸው ነው። ብርሃን ያልበራለት የፀሐዩ ክርስቶስ ብርሃን ያልበራለት ሰው ምን ውስጥ ነው ያለው? ድቅድቅ ጨለማ ውስጥ ነው ያለው። ታዲያ ለዚህ ህዝብ ነው ወንጌል አትስበክ ብላችሁ የምትሉ ወንድሞች እናቶች፣ ችግሩን እኮ አውቀውታል። አንዳንዶቹ ምንድነው ላያችን ላይ የተጠመጠመው እያሉ ነው። በዚህ ጉዳይ ላይ ሀሳብ የምትሰጡ ሰዎች ካላችሁ መስጠት ትችላላችሁ። ተባረኩ። የሚያወራ ሰው ካለም ማስገባት ትችላላችሁ። ቀጥሉ። እሺ ተባረክ ኤርሚ።
ቅድም አንድ ማን ነበረ ዘልደታ ምናምን የምትባል ልጅ ብትገባ ደስ ይለኛል። ታች የወረድክ ልጅ ነና ከፈለግ ተመልሰናና ጥያቄ ካለ ኦኬ። አንድ ቁጥር ጻፉ ኦርቶዶክሶች፣ ቢካዝ በጣም ጌታን የሚያውቁ ናቸው በሙሉ ገስቱ ላይ ያሉና ቦታም ብዙ የለም። ስለዚህ አንድ ቁጥር ጻፉና ላስገባችሁ። ኦርቶዶክሱ ናችሁ መግባት የምትፈልገው አንድ ቁጥር ጻፉ። እሺ ቡና ገስት ላክ፣ ቡና ገስት ላክ። የገባ ሰው አለ። አብርሽ ኦርቶዶክስ መሰለኝ። አብርሽ ሰላም አመሸህ። አንተ ቀን ነው እየናፈቀኛለሁ። አንተ ጌታ የምትቀበልበት ቀን ነው እየናፈቀኛለሁ። ሰላም ነህ? ትሰማለህ? አዎ። ቀለቤ ከኦርቶዶክስ አትፋታም እንዴ አንተ ቀለቤ? አብርሽ ሚውት አድርገዋል። ቀጥል። አባረራችሁት። በቃ ለዚህ ነው አይደል የምትገቡት ማፈሪያዎች። እሺ አብርሽ ደህና ነህ? አብርሽ አውራ። አብርሽ አለክ? ኦኬ። ይሳደብ ሰው ግን كم سيرة بشان هالدي كوي كل شيء كوي تبي المجمع. እሺ አንድ ቁጥር ጻፉልኝ ኦርቶዶክሶች። ኦርቶዶክስ የሆናችሁ አንድ ቁጥር ጻፉ። አብረሽ ሚዩት አላነሳማ አላንሳም ወንድምነት። ኦኬ አይ እብራዊት ይቀጥል ስላለችው ምናልባት እያወራ ከሆነ ብዬ ነው። እና እሺ እስከዛ ቅድም ባሳየው ፎቶ ላይ ሪፍሌክት ለመስጠት ትችላለህ። ጌታ ይባርክክ። እንደገና ሰላም። ቅድም የሚያስቅ ነገር ላይ ሆኜ ሰላም ሳልላችሁ ቆየሁ። ባይዘወይ ልኬልሃለሁ፣ ሲመች ታየዋለህ እሱን። እና አሁን ባሳየው ቪዲዮ ላይ ምንድነው የታዘብኩት? ላይክ በቃ አሁን ከፕሮቴስታንቱ አንድ መድረክ ላይ ወይም ደግሞ እንዲህ ጉባኤ ላይ ወይም ደግሞ እንደዚህ ፕላትፎርም ላይ ተናግሮት ቢሆን ኖሮ ምን ነበረ የሚባለው? አሁን አንተ ብዙ ጊዜ እንደዚህ አይነት እውነቶችን ትገልጣለህ፣ ትናገራለህ። ወይም ደግሞ እንደዚህ አንዳንድ የእግዚአብሔር ሰዎች እንደዚህ አንስተው ይናገራሉ። አሁን ልክ ኦርቶዶክስን የያዘ ወይም ደግሞ የሸፈነ ኦርቶዶክሳውያንን የከደነ አንቆ የያዘ ብለው እኚህ መምህር ሲናገሩት እና ከነሱ ቤተ እምነት ውጭ ያለው ሲናገረው የሚሰጠው ፊድባክ አንድ አይደለም። ግን እኚህ ሰው ትንሽ መጨረሻ ላይ እንዳልከው ታጥፈዋል። በፈሪሳውያን መስለው ወይም ደግሞ ፈሪሳውያንነት ነው ብለው ሸፍነውታል። ሄደው ዋናውን ነገር መግለጥ አልፈለጉም፣ አልደፈሩም። ዊች ሚንስ ገድላትና ድርሳናት እንደሆነ ይህንን ቤተ ክርስቲያንን ማለት በሚባል መልኩ የኦርቶዶክስን ከላይ እስከታች አሏ እንደ ሀረግ ተጠምጥሞ እስካይታይ ድረስ ወይም ደግሞ እድገቱን እስኪያቀጨጭ ድረስ እንዲህ አንቆ የያዘው ነገር በእርግጥ እሳቸው እንዳሉት ፈሪሳዊነት ነው። ፈሪሳዊነት አይመስለኝም። መግለጥ የፈሩት ነገር አለ። ያው ሰሞንኛም ስለሆነ በደንብ እየተገለጠ ስላለ እየተመታ ስላለ አስተሳሰቡም አስተምሮቱም አመለካከቱም ግን እሳቸው የፈሩ ይመስላል። መጨረሻ ላይ የታጠፉበት መንገድ ማለት ነው። እንደዛም ሆኖ ግን አልኩኝ አሁን ኤርሚ ተናግሮት ቢሆን ሌላ አንድ ነቢይ ጥሌ ወይ ዘኔ ተናግሮት የሆነ አንድ አስተማሪ በመድረክ ላይ የሆነ አታናክሊሉ እንደዚህ ተናግሮት ቢሆን ኖሮ እንዴት እንደሚያጫጩሁት ይሄንን ቪዲዮ ይዘው ማለት ነው። ከራሳቸው ቤት ሲነገርና ሲወጣ ግን ያው ላስኪት የነካት እሳት የነካት ላስኪት አይነት ሆኖ ዝም ብለዋል ማለት ነው። አሁንም ደፍረው በዚህ ጉዳይ ላይ ገብተው ሀሳብ ቢሰጡ መልካም፣ ግን ይሰጣሉ ብዬ ተስፋ አላረግም። ካሉ ሰየው ዩአር ዌልካም። ኦርቶዶክሳውያን ምንድን ነው የያዛችሁ?
እንደነዚህ አባት ሄዳችሁ እጥፍ ትላላችሁ ወይስ ትገልጡታላችሁ? ገድላቱና ድርሳናቱ ኦር ደግሞ እንደዚህ ሰው አምልኮ መሆኑን አምልኮ ሰብ መሆኑን ለፍጡራት የምትሰግዱት ለፍጡራን የምታደርጉት ነገር እሱ አይደለም ወይ አንቆ የያዛችሁ? እሱ አይደለም ወይ እድገቷንም ማንነቷንም ያቀጨጨው? እሱ አይደለም ወይ? በዚህ እየተነገረ ያለው ቀን በቀን ሌት ተቀን እየተነገረ ያለው ይሄ እውነት እንዲገለጥላችሁ አይደለም ወይ? ይሄን ለማለት ነው። ኤርሚዬ ተባረክ። ተባረክ ቢኒ፣ ጌታ ዘመንክን ይባርክ። ሀቱዬ እስኪ ልቀበልሽ ወይ ልቀበልህና አይዶን በጣም ትንሽ ፎሎወርስ ያለው እሱ ሀቱዬ ወንድምህ እህት ወንድ ነኝ። ሰላም ነህ? ደህና ጊዜ ይመስገን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ስዕል ያድናል ከሚሉት ውስጥ ነህ አንተ? ኧረ እኔ እንደዚህ የሚባል ነገር አላውቅም። ምን ማለት ነው? ስዕል የለም እንደ ስዕል አድኑ? አይ ግዴታ ወጣቶች እንደዚህ ማወቅ አለባቸው። ኧረ ባታውቀው ነው ለዘላለም የሚሻል። ጌታን ተቀበልና እኛ ጋር እዚሁ ተሰብሰብ። አንተ ሙድህም እኛ ነው የሚመስል። እውነትህን ነው፣ ምንም አያደርግም። እናንተ ኦርቶዶክስ ናችሁ? እኛ በቃ ወንጌላውያን አማኞች ነን። እኛ ጌታ ኢየሱስ የምንከተል ማለት ነው። ሐዋርያት በለን። ጴንጤ እንደሱ ማለት ትችላለህ። ጴንጤ ባይዘው መንፈስ ቅዱስ የወረደበት ቀን ነውና ደስ ይላል በጣም ስሙ ጴንጤቆስጤ ሲባል። ምንድን ነው ልዩነት ከኦርቶዶክስ ጋር? እናንተ ስዕል ታምናላችሁ። ስዕል አድኖ ሰዓሊ የሳለውን ታምናላችሁ። አጭር አድርጌ ልንገርህ። መዓት አማላጆች፣ መዓት አምላኮች፣ መዓት በጨረቃ የበረሩ ምናምን የከረሙ መዓት ነገር አላችሁ። እኛ መጽሐፍ ቅዱስ ብቻ ነው እግዚአብሔር የሰጠውን ቃል እኮ እንደዚህ ሚዲዮ ላይ የምናየው ነገርስ ምኑ የምታየው? ሚዲያው ላይ እንደዚህ የሚታዩ ነገሮች እኮ አሁን ለምሳሌ የሚያሳምን ነገር እኮ አይደለም። ምኑ ነው የሚያሳምን ነገር? ጴንጤ ስዕል አድኗለሁ? አይ እኔ አለው እያልኩ አይደለም። አሁን እዚህ ጋር አለው እያልኩ ሳይሆን አሁን እዚህ ጋር ሰው እንደዚህ በየሰው እንደዚህ የሚታየው ነገር አለ ሶሻል ሚዲያ ላይ መናገር ስለምፈልግ አትፍራ ነው መናገር የፈለግከውን ተናገር። አይ አሁን ሶሻል ሚዲያ ላይ ያለ እንደዚህ የሆነ ብዙ ጊዜ የሚሰራበት የሆነ እንደዚህ የሆነ በኮንሰርት ነገር ምናምን ይሄ መዝሙር ምናምን የሚሰራው ነው። አዎ ስልሽ እሱ እንዴት ያሳምናል እኮ ነው። ምን ማለት ነው እንዴት ያሳምናል ማለት? እንዴ እናንተ በየመስቀሉ ተዘፍኑ እንዴ? ታቦት በወጣ ቁጥር ለዛውም ዓለማዊ ዘፈን ለጌታ እኮ ነው። ዓለማዊ ዘፈን እኮ አይደለም፣ ያ መዝሙር እኮ ነው እኮ። ለጌታም ምን ችግር አለ ቢዘምር ነው የምልህ። መዘመርማ ግን ዓለማዊ መዝፈን እኮ ነው። እዚህ ጋር ዓለማዊ የሚዘፍኑማ ኦርቶዶክሶች ናቸው እኮ። እዛ ድግስ እንትን ምንድነው መስቀል አደባባይ ወይም እንትን ታቦት ሲወጣ አላየም እንደ ነጠላ ለብሰው ሁሉ የሆነ ቦታ የሆነ ጊዜ አለ። ምን እንደሆነ አመት ባሉን አላውቀውም። ቢኒ ትዝ ካለ አስታውሰኝ። ሚሳሳሙ ሁሉ አለ አይደል እንደ የዛን የሚተጫጩ ተብለው ጥምቀት ላይ እንዴት ላይ ይሰከራል፣ ይጠጣል ምናምን። የትኛው የጴንጤ ኮንሰርት ላይ እንደዚህ መጠጥ ምናምን አይተሃል? ኖ አይ ሶሻል ሚዲያ ላይ የሚታየውና ስልሽ አሁን እዚህ ጋር ጥምቀት ላይ የተሳሳተ ግንዛቤ ነው ያለሽ መሰለኝ። ማለት አይ እንዴት እንደዛ ልትይቻለሽ ነው? አይ ስለማይ ነው። አያለው እኮ አይተህ አታውቅም እንዴ? በጥምቀት ሲቀመቀም ማታ ላይ ወይም ቁልቢ ገብርኤል ተብሎ ማዕት ነገር ሲሰራ አላውቅም ነው። አይ እንደዚህ የሚባል የለም። እኔ እስከማየው ድረስ። የት ሀገር ነው ያለው አንተ? አሁን አዲስ አበባ ነው። አዲስ አበባ ነው ያለው? አሁን አዲስ አበባ ነው። ያ
እና አዲስ ዓመት ተብሎ አልተጠጣም እንዴ? እምብርቱ ላይ ሆነ ነው ለዛው እንዴ? ቆይ እኮ እንቁጣጣሽ ምናምን ተብሎ ምንድን ነው? ጠላ ጠጅ በየቤቱ እንኳን አይደል እንዴ? እሱ እኮ ባህላዊ እኮ ነው እንዴ? ማን ስከር አለ? የትኛው ባህል ነው ስከር ያለ? እግዚአብሔር እኮ አለ አይደለም። ኖ እኛ እኮ ሰከርን ሳይሆን ባህል። ይሄ እኮ ማንም የሚያከብረው እኮ ነው። የዘመን መለወጫ እኮ ነው ይሄ። እና እየተጠጣ ነው እንዴ? የዘመን መለወጫ እየተዘፈነ ነው እንዴ? ኖ ይሄ እኮ ማንም የሚያከብረው እኮ ነው። ጴንጤም እኮ ያከብራል የዘመን መለወጫ። እና ታዲያ አምላኩን እያመሰገነው ነው ጴንጤ በቸርች። ዕብራዊት ጥምቀትና አዲስ ዓመት ይለያዩ። አይ እዚህ ጋር እኮ አሁን ሞር ኮምፕሌክስ የሆነ ብዬ እኮ ስልሽ እሱን ሁሉ ስዕል አድኖ ታምናለህ አታምንም? አምናለሁ። ታዲያ ማነው ብለህ ነው የምታምነው? አሉ በቃ ለምሳሌ ተክለ ሃይማኖት አለ እኮ። እኔ እኮ የማምንበት እንዴት መሰለሽ? አሁን ጴንጤ የማላምንበት እኔ አሁን ጸበል ሂደሽ ትድኛለሽ? እኔ አልድንም። እኔ ያዳነኝ ኢየሱስ ነው እኮ። እንዴት አሁን እኮ እኔ ብዙ ሰው እኮ አይቼ እኮ ነው የምታምኘዋ ሂዶ ለምን ያለ ለመጽሐፍ ቅዱስ አታነብም? ለምን ጌታን አትቀበለውም? ሲምፕል እውነት፣ ህይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚሄድ የለም አለ እንጂ ጸበል ሂዱ በነጋሽ ተክለ ሃይማኖት ምናምን አላለም እኮ። እግዚአብሔር እኮ አላለም መጽሐፍ ቅዱስ። የምታየው ወንድም አለ ግንኙነት የለውም። ባህልና እምነት ይለያያሉ እኮ። ጥምቀት እኮ ባህል እኮ አይደለም ይሄ እንደ ኢየሱስ ክርስቶስ የትኛው ባህር ነው የተጠመቀ? ኢትዮጵያ ባሉ ባህሮች ዙሪያ ነው እንደ የተጠመቀው? አይ አልጠመቀም ነው የምትይው እንጂ ተጠምቋል። ግን እንደዚህ አይነት ድግስ አልተደገሰለትም ማለት እሱ ታቦቱ ወጡ እኮ መግባት ነው። በታቦትም አታምኑ ማለት ነው እናንተ። ታቦት የእናንተ አይደለም። ታቦቱም የውሸት ነው፣ የእጅ ስራ ነው፣ የሰዎች ስራ ነው። ታቦት ይሄን ሊመስል ይችላል ነው እንጂ ታቦቱም ትክክለኛው ታቦት ቅርጹም አይመስል እንኳን ሽታው የለም እዛ አካባቢ ወንድም አለ። እሺ አንዴ መጣሁ። አንዴ ሚውት አድርገሽ አንዴ ዋንስ። ወዮ ታፕ ሼር አድርጉ። ልናገር እውነቱን ትንሽ ፎሎወርስ ያላችሁ ኦርቶዶክስ ከሆናችሁ ግቡ፣ እኔ ችግር የለብኝም። እሺ ወንድማችን ሚውት አድርገዋል። እናገባ ቢኒ እስኪን ከአውራ ልናገር እውነቱን የሚል መጥቷል። ናግባ ቢኒ ያኛው እንትን ሚዩት ላድርግ ብሎ ወረደ መሰለኝ። እሺ ከመጣም መልካም። እሺ ስም አመሳስለህ ነው የመጣው። ከየት ቤተ እምነት ነህ? እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? እኔ ከኦርቶዶክስ። ከኦርቶዶክስ። እሺ ስምህ ማለት ስምህ መጠሪያ ስምህ ማለት በል። ልናገር እውነቱን። እሺ የክርስትና ስምስ አስፈላጊ ነው? አዎ ኦርቶዶክስ መሆነ በዛ ለማወቅ ነው፣ ለሌላ አይደለም። የክርስትና ስም ማን? አይ ምን ብነግርህ በምን ታምነኛለህ? ሌላ ቀይሬ ብነግርህም ስለማታውቀው ችግር የለውም። ወደ ጉዳያችን ብንገባ ጥሩ። አይ እኔ አውቀዋለሁ፣ ችግር የለም። ስሞችን አውቃቸዋለሁ። አለ የክርስትና ስም እንደ ሌሎቹ እንደ እስላሞቹ ምናምን ወለታና ምናምን ልበልህ? የአንተን ስም አትነግረንም? የክርስትና ስም እንግባ ወደ ጉዳያችን። ምንድን ነው የሚጠቅመው ብዬ ነው። አይ ስምን በስምህ ልጠራ ብዬ ነው። ያው ስናወራ አይሻልም እኮ? ጊዜ አንውሰድ። በስምህ ልጠራ ብዬ ነው እና ስምህን ንገረኝ። የክርስትና ስም? እሺ ሞክሼ ነኝ። አንተ ሞክሼ? እሺ ሞክሼ ምንድን ነው? ተመሳሳይ ማለት ነው። ከማን ጋር? ቢኒ ይባላለሁ። ቢኒ ትባላለህ? መልካም። እሺ ቢኒ የኦርቶዶክስ ቤተ እምነት ተከታይ ነህ። እያወራን የነበረው እንግዲህ ስዕላት ላይ ነው። ስዕለ አድኖ ወይም
በቅዱሳን ስዕል ታምናለህ? ኦኬ ርዕሱን ስላላየሁት አልተለጠፈም ነበርና ጠይቁ ምናምን ስለተባለ ነበር። አንድ ቁጥር የጻፍከው ከልጁ ጋር እያወራን ነበረና ልጁን በዛ ጉዳይ እያወራን ነበርና ተመሳሳይ ጥያቄ ነው የምንጠይቅህ። ኦርቶዶክስ እንደመሆንክ እናንተ ናችሁ እንደምትጠይቁት? አሁ ቤታችን አይደል? እሺ ዕብራውያን ጥያቄ ካላችሁ ገብታችሁ ጠይቁ ምናምን ስላለች ለዛ ነበር የገባሁት። ኤኒዌይስ እናንተ ጠያቂ ከሆናችሁ ይቅርና ጥያቄ መጠየቅ ይቻላል። ጥያቄ መቀበል አትፈልግም አንተ? አይ መጀመሪያ ጠይቁን ስለተባለ ገባሁኝ እኮ። ጥያቄ መጠየቅ አትወድም? ከጠየቁ በኋላ እጠየቃለሁ። ግን በስዕል ዙሪያ ከሆነ ይጠይቅህ፣ ችግር የለም። በስዕሎች ዙሪያ ከሆነ ጠይቅ ወንድማል። እንደዛ ብለሻል። እኔ ስዕሎችን በተመለከተ ጥያቄ ካላቸው ምናልባት አሁን ስዕሎችን የሚል ሀሳብ አሁን ያነሳሽው እኔስ በቃ እኔ ጥያቄ ማንኛውንም ጥያቄ መጠየቅ የሚቻል ነበር የመሰለኝ። እሺ ርዕሳችሁ ይሄ ከሆነ ተዘጋጅቼ እመጣለሁ ሌላ ጊዜ። ጋይስ ከታች ግን እያያችሁ ሁሉ የሚጽፈው እያያችሁ ነው። ከታች ሙስሊም ነው ሙስሊም ነው እንዴ? ኧረ ሙስሊም ነው ወንድሜ። ሙስሊም እኮ አልፈራም እኮ ግን። እሺ ግን መሐመድ ነብይ አይደለም? እስኪ በለኝ። መሐመድ ነብይ አይደለም። አላህም አምላክ አይደለም በል። አላህም አምላክ አይደለም። ኧረ አላህም አምላክ አይደለም። እንግዲህ ኦርቶዶክስ ነው። እንደዛ ከሆነ አላህ መሰላችሁ። እኔ የሆነ ሙስሊም ያወራው ሀሳብ ተመቸኝና ፖስት አደረኩኝ። ማለት ውስጥ አሁን ገብታችሁ ብታዩት ሰው ግን መልእክቱን ተናጋሪውን ነው የሚየው፣ መልእክቱን አይሰማም። አይገርም? ሰውየው ውጭ ለማንም የምትጋብዙትን ቤታችሁ የሆነ ነገር ብታደርጉ ይሻላል የሚል ሀሳብ ስላመጣ ተመቸኝና ፖስት አደረኩኝ። አሁን ሰው ሙስሊም ነው ማለት። ስለዚህ አሁን እንዳልከው ስለ አድኖ ላይ ወይም ቅዱሳት ስዕላት ላይ መጠየቅ አትፈልግም? ጥያቄም የለህም እሱ ላይ? አዎ ጥያቄም የለኝም፣ መጠየቅም አትፈልግም። በመዳን ዙሪያ መሰረታዊ ነገር ነው ብዬ ስለማላምን እኔ ማለት ከዘላለም ሕይወት ጋር የሚያገናኘው ነገር አለ ብዬ ስለማላምን በሱ ጉዳይ ቤተክርስቲያንህ እንደዛ አታምንም? ዘላለም ድነት ጠይቅም መናገርም አልፈልግም እኮ። ቤተክርስቲያን ከምታውቃት ኦርቶዶክስ ቤተክርስቲያን የዘላለም ሕይወት ያሰጣል ስለማይባል አንዴ ካፌ ላይ አትውሰደውና ሀሳቤን ከዛ ስጨርስ አወራለሁ። ቤተክርስቲያንክም እንደዛ ከድነት ጋር አያይዛ አታስቀምጠውም ስዕላትን? ከዘላለም ሕይወት ጋር የዘላለም ሕይወት ማለት ድነት ማለት ነው። ድህነት የፈውስም ድህነት ነው የሚባለው። ቆይ ልናገር፣ ትቀጥላላችሁ አንዴ ወገኖች። አይ ዶንት ኖ ከቅርብ ቀን ወዲህ ቲክታክ እንደዚህ አይነት ነገር አምጥቷል። ወንድምነት ሪስትሪክሽን ያመጣል። አይ ቲንክ ፒክቸር አሳይ ምናምን ነገር ብሎ የሚል አይ ቲንክ ቪዲዮ እንድንከፍት እንደዚህ አይነት ነገር ላይቭ ሆነክ ከሆነ አንዳንዴ እንድትታይ ይፈልጋል እና ከ10 ደቂቃ በኋላ ወይ ለ10 ደቂቃ ምናምን እንትን አደርገዋለሁ ይልሃል። ይላል እንደዛ የሚል እሱ ሲሆን መታየት እንዳለብህ ነው። እሱ ዲቴክት ፎቶ ማድረግ ትችላለህ ወይ ርዕስ ነገር ዝም ብለህ አስቀምጥ። ኦኬ ስቲል እንደዛ ነው። ኦኬ እሺ ቴንክ ዩ። ቀጥሉ፣ ጸጋ ይብዛላችሁ። ኦኬ ግን ታቡ ግን አልሄደም ወገኖች፣ ታብ አድርጉት፣ ጸጋ ይብዛላችሁ። እሺ ቀጥሉ። እሺ ተባረክ ኤርሚዬ። ቤተሰብ ታዘዙ። በቃ ታች ያላችሁ እዚህም ገስትም ያላችሁ ታፕታፕ አድርጉት። ትንሽ ከፍ ይበል፣ ወደ 200,000 300,000 ያስገቡት። እሺ ወንድማችን ቢኒ ነኝ ብለሃል። ቢኒ እንትን ላይ ነው ያቆምነው አይደል? ቤተክርስቲያን ድነት ነው ብላ አታስተምረውም። በስዕለ አድኖ ጉዳይ ላይ ያለ ከድነት ጋር አያያዝ። ድህነትን ብሪፍ አድርግልኝ መጀመሪያ። ምንድን ነው ድህነት? አንተ ብለዋል። የዘላለም ሕይወት ማግኘት ማለት ነው። ከዘላለም ሞት የዘላለም ሕይወት ማግኘት ማለት ነው። የዘላለም ሕይወት ማግኘት ስለሆነ የዘላለም ሕይወት ደግሞ የሚገኘው በልጁ በኢየሱስ ክርስቶስ ስለሆነ እሺ
የዘላለም ሕይወትን ታጣዋለህ ለስዕላት ካልሰገድክ? ምን አልከኝ? ለስዕላት ካልሰገድክ፣ አንድ ኦርቶዶክሳዊ ለስዕላት ካልሰገደ የዘላለም ሕይወቱን ያጣዋል? ካልሰገደ ማለት እንዴት ነው? ባይሰግድ ነው? ለስዕሉ ባይሰግድ የዘላለም ሕይወቱን አያጣም። እሺ ለማርያም ስዕል ያልሰገደ የሚል አንብበህ ታውቃለህ ወይ? ተነቦልህ አይተህ ታውቃለህ? በቤተ ክርስቲያን ለማርያም ስዕል ያልሰገደ ኦኬ፣ ለቆመበት አይገኝ፣ የስም አጠራሩ ማይነሳ የሚል ማለት ነው። በቆመበት አይገኝ ማለትም ማለት ነው። እሺ ምን ያገናኘዋል ከዘላለም ሕይወት ጋር? አይድንም ምናምን ይላል እዛ ላይ። ይኸው እየነገርኩ ነው። በቆመበት አይገኝ ማለት ምን ማለት ነው? አይገኝ ነው በቃ። አይዳን አይደለም የሚለው አይገኝ ስለሆነ ከድነት ጋር ምን ያገናኘዋል? ምን ማለት ነው በቆመበት አይገኝ ማለት? እኔ እንጃ። በቆመበት አይገኝ ወይ ዞር ይበል ምናምን ሊሆን ይችላል። አስቡ። አይድንም ምናምን የሚል ካለ አስረዱኝና ምናልባት ያው በዚህ ጥያቄ አልነበረም ማውራት የምፈልገው። ዞሮ ዞሮ እያስገባኸኝ ነው። ግን ለስዕላት ያልሰገደ የዘላለም ሕይወት ያጣል የሚል አንድ ነገር ካመጣልኝ እንደማልቀበለው አስረግጬ እነግርሃለሁ። እሺ ወንድምነት ጋር እንደዚህ እናድርግ። ወንድምነት ኤርሚ ቪዲዮ ክፈት፣ ግድ የለም ይክፈት እያሉ ነው። ካልተመቸ ዝም ብለህ ግድግዳ ምናምን ማሳየት ትችላለህ። ዋና ቪዲዮ መከፈት ነው እና ታጥፈዋል። ፎቶ አደርጋለሁ። እንደሱ አድርገህ ማጥፋት ትችላለህ። አሁን ወደ ሌላ ነገር ልናገር። እውነቱን እንደዚህ ፒክቸር ማድረግ ይሄን ይቀበላል፣ አክሴፕት ያደርጋል ይመስለኛል። ኦልሬዲ ቪዲዮ ትንሽ ስላሳየኸው ችግር አለው ይመስል ግን ሼር አድርጉ። ድጋሚ ካመጣልህ ለመታየት ሞክር አንተ ወይ ደግሞ ቪዲዮዎች። ስለዚህ እንደዚህ ባንክ እስከምከፍት ድረስ እዚህ አንድ ወንድም በምንድን ነው ያውን የመጣው በሚል ቴክኖሎጂ ፎቶ እንደዚህ ሰርቶልኛል። እስኪ እሱን ላድርጋ ታዲያ እስክዘጋጅ ድረስ። በጣም ይቅርታ፣ እንደዚህ አይነት ነገር እንዳለ አላውቅም ነበረ። እሺ በኤአይ እንደዚህ አድርጎ ሰርቶ ልኮልኛል። ቴንኪው ማለት እንደዚህ አድርጎ ሰርቶታል። እሺ ይሄን ካልተቀበለ እንትን ላለ ጸጋ ይብዛላችሁ። ኮፒ ሊንክ ሼር አድርጉት። ተባረኩ። ምን ነበረ የፈለኩትሽ ወንድማችን ልናገር ምንድን ነው ያለው? ኦኬ ከታምረ ማርያም ጋር በተገናኘ በስጋም በነፍስም ትንሣኤ አያገኝ እኮ ብላ ትላለች። ወንድማችን ልናገር ኦርቶዶክስ ለማርያም ስዕል የማይሰግድ ከቆመበት ስፍራ ይጥፋ ብቻ ሳይሆን ስም አጠራሩ አይታወቅ ብቻ ሳይሆን በስጋም በነፍስም ትንሣኤ አያገኝ ነው ብላ የምትለው። ይህ ማለት ትንሣኤ ማግኘት እንግዲህ ሰው ወይ ወደ ዘላለም ፍርድ ወይ ወደ ዘላለም ሕይወት ለመሄድ በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ እንደተናገረው እኩሌቶቹ ለዘላለም ፍርድ ይነቃሉ፣ እኩሌቶቹ ደግሞ ለዘላለም ሕይወት ይነቃሉ ብሎ የሚል እግዚአብሔር ቃል አለ እና በስጋም በነፍስም ትንሣኤ አያገኝ ብላ ትላለች። እንደገናም ደግሞ ሁለተኛ የማርያምን ስዕል ታምሯን የሚያቃልል ለምሳሌ ታምሯ ማለት ማርያም አደረገችው ተብሎ የተባለው ቤተክርስቲያኒቱ የተጻፈ ታምረ ማርያም የተጻፈ ታምር እሱን የማይቀበል ወልደ እግዚአብሔር ሰው ከመሆን ወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆኑን ከማመን የወጡ የተረገሙ የተወገዙ እና የተለዩ ናቸው ትላለች እና ከክርስቲያን ማህበርም ጋር አይቆጠሩም ትላለች። ለምሳሌ ታምረ ማርያም ላይ የተጻፈውን ታምር እንቃለሁ ብለህ ብትል ወይ ደግሞ አልቀበልም፣ ይሄኛው የጌታዬ እናት ቅድስት ድንግል ማርያም እንደዚህ አይነት ነገር የምትሰራው ታምር የለም አላረገችምም፣ ይሄ ከመጽሐፍ ቅዱስ ጋር ከጌታ እናት ባህሪና ምግባር ጋር የሚጣጣም አይደለም፣ በፍጹም በህሊናዬ ልቀበለው አልችልም ብሎ አንድ ሰው ታምረ ማርያም ላይ የተጻፈውን መጽሐፍ እሱን የሚጠራጠር ከሆነ ይቅርታ ወገኖች
እኔ ጋር አይደለም ይሄ ድምፅ ከጎረቤት ነው መጣው። እንደዚህ አይነት ኦኬ፣ እንደዚህ ትላለች። ካሜራውን ከፍቼ ባሳያችሁ ማለት ነው። ይሄንን ከዘላለም ህይወት ጋር እኮ ይሄ የተገናኘ ጽሁፍ ነው። ለምሳሌ መቅደም ከተፈጸመ በኋላ ኦኬ እንደዚህ ይላል። እዚህ ጋር በጣም ትልቅ ይቅርታ፣ ልጄ ህፃን ልጅ ከዕለታት አንድ ቀን እንደዚህ አድርጋ ቀደደችብኝ። እኔ እንደዚህ አላምንም ቢቀደድ። ኦኬ እዚህ ጋር ቀደዋለች፣ ግን ተበጭቆ ስላልጠፋ እንደዚህ አጋጥሞኝ ትለዋለህ። ህፃን ልጅ ስለነበረች እንደዚህ ያስቀምጨው እዚህ ጠረጴዛ ላይ ቀደደችብኝ። እንደዚህ ይላል ቁጥር 3 መቅደሙ ማለት ነው። የእመቤታችንን ቃል ኪዳን ታምሯን የሚነኩ ይላል። ይህ መጽሐፍት ውስጥ የተጻፈን አንብበህ ድንገት ይሄኛውን አልቀበለውም ይሄኛውን እሱም በእኔ ዘንድ የተናቀ ነው አልቀበልም ብለህ ብትል ይንቁ። የኤደን ሚዩት አርጊ ፕሊዝ። ኤዲ ስትገቢ ሚዩት አርጊ። እሺ ቴንኪው። የወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆንን ከማመን የወጡ ናቸው ይላል። የእግዚአብሔር ልጅ ሰው የሆነው ከማን ነው? ከድንግል ሲወለድ ነው፣ ከማርያም ማለት ነው። ሰው የሆነውን እሱን ከማመን የወጡ ናቸው። የማርያም ታምር ውስጥ የተጻፈውን ይሄኛውን አልቀበልም ብለህ ብትል፣ የሆነ ክፍል አልቀበልም ብለህ ብትል፣ እሱም ባለመቀበልህ ክርስቶስ የእግዚአብሔር ልጅ ሰው መሆኑን ከማመን የወጣ ነው ማለት ነው። ከማርያም መወለዱን ሁሉ ክደሃል ማለት ነው። ይህን መጽሐፍ ባለማመን ማለት ነው። ወይ በዚህ መጽሐፍ ውስጥ የተጻፈ የሆነ ክፍል አልቀበልም ብለህ ብትል፣ ከክርስቶስም ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ይላል። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የነሱን ስልጣን ይዘናልና የሐዋርያቱን ማለት ነው። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን ይላል። ስለዚህ በዚህ መጽሐፍ ውስጥ የተጻፈውን አልቀበልም ብሎ ማለት ወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆኑን ከድንግል ማርያም መወለዱን ሁሉ ጭምር ክደዋል ማለት ነው ይለዋል። እንዴት ነው እዚህ ውስጥ የተጻፈ ጸሐፊው ማን እንደሆነ እንኳን የማይታወቅ በአፄ ዘርዓ ያዕቆብ ዘመነ መንግስት የተጻፈ በኋላ ከአረብ ነው መጣ ይላሉ። እርስ በርሱ የሚላተም ነው። ከአረብም ይምጣ አፄ ዘርዓ ያዕቆብ የሚያጽፈው የዛሬ 590 ዓመት ላይ የነበረው በ1426 ኢትዮጵያ ላይ ነገሰው ማለት ነው። ኦኬ ማን እንደጻፈው ቢታወቅም ባይታወቅም የተጻፈው ከእግዚአብሔር ቃል ጋር ባይስማማ ቢጣረስ ቢጣላ ለጌታችን እናት ባህሪ ምግባር የማይመጥን ነውረኛ ነገር ተጽፎ አይ ይሄኛውን አልቀበልም ብሎ ቢል አንድ ሰው እንዴት ነው እንግዳው? እሱን አለመቀበልህማ አምላክ ሰው መሆኑን ክድሃል ማለት ነው። እንዴት ተብሎ ሊባል ይችላል? ወጣ ማለት ነው። ተናገር ልናገር እውነቱን እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ስለዚህ እንደዚህ ነው ብሎ የሚሉት ቤተክርስቲያን እንደዚህ ነው ብለው የምትለው አዶ ኔትወርክ ነው ያስወጣው ወይስ አውቆ ነው የወጣው? አዶ ነው ራሱ ነው ግን ዲስኮኔክት አድርጎ የወጣው ወጥቶ ይሆናል። በቃ ጥሩ ነገር አይቆይም። ያለታች ዚስ ኢዝ የሚል ልጅ አለ። እሺ ዚስ ኢዝ እሺ እንኳን ነበር እዛን ፊልድ እሺ ጥሩ እንዴት ናችሁ? ሰላም ናችሁላችሁ? ደህና ነን። ድምፅህ ትንሽ ራቅ ብሏል። ከፍ አድርገው። እግዚአብሔር የተመሰገነ ይሁን። እሺ እሰማለሁኝ። አሁን ትንሽ ራስ ምታት አሞኝ ነው። የምሰማ ከሆነ ወደ አፍ አስጠግቼ አወራለሁኝ። ችግር የለም እሰማለሁ። አንዴ ቆይ ከመቀጠል በፊት ዋን ዌይ ሰላም ላንተ ይሁን። ከየት ቤተ እምነት ነው? እሱ አማኝ ነው ኤርሚ። ወይ ዋን ዌይ ከየት ቤተ እምነት ነው? ኢትዮጵያ እያለሁ ሙሉ ወንጌል ነበርኩ። አሁን ደግሞ አሜሪካን ሀገር ያው ከቅዱሳን ጋር ነው የማመልከው። በጌታ ነኝ። ቴንክ ዩ። እሺ ተባረክ።
እችን ሎጎ የሚጠቀሙ ሌሎችም ስላሉ ነው እንደ ሰባ ልክ ነው። ብራይት ነግራኛለች። እኔ በምክንያት ነው እንደዛ ያደረኩት ማለት ዮሐንስ 14:6 ለመግለጽ ስላሴ አማንያን የሆኑን እኛን በስላሴ አስተምሮት ላይ የሚያላግጡ ኦንሊ ጂሰሶች ስላሉ ሰባሉሳውያን እነሱ ከሆነ ለማጣራት ነው። እሺ በጌታ በእኛ ልክ ነው ኤርሚ፣ ልክ ነው። ተባረክ። በአስተምሮት ስላሴ ታምናለህ አንተ ማለት ነው። ስለዚህ ቴንኪው። እሺ ጠብቀን። አምናለሁ። እሺ ቴንኪው። እሺ